ጋይስ እንዴት ናችሁ? አብርሽ በገንዛጁ ወደ ቂሊንጦ ሊወርድ ነው። እናንተ የሩታና የአብርሽ ውሸት ሲጋለጥ እዩ ዝም ብላችሁ። አቤት ቅሌት፣ አቤት ውርደት፣ አቤት አቤት አቤት። እናንተ ምኑ ናችሁ ነው ግን? የህግ አካልን ቢያንስ ድራማችሁ ውስጥ ባትቀላቅሉ ምን አለበት? በልጆቻችሁ፣ በቤተሰቦቻችሁ፣ በክብራችሁ ነገዳችሁ። አሁን ደግሞ በህግ አካል እኔ በራሳችሁ በእጃችሁ ወደ እስር ልትወረወር ነው። በእርግጥ አሁን እዚህ ጋር ወንጀለኛ የሚሆነው የሄዱት የተቀረጹት ፖሊሶች እንጂ እነሱ አይሆኑ። ምክንያቱም እና ሲባል እንደፈለገ ድራማ ውስጥ መግባት አለበት ብዬ አላስብም። እንግዲህ ብዙዎቻችሁ ሩታን እየዘቀዘቃችሁ ነው፣ አብርሽንም እንዲሁ ማለት ነው። እና ሩታ አብርሽን ያሳሰረችው መስሏችሁ እየዘቀዘቃችሁ ነው። እና ድራማ ነው የኔ ወዶች፣ ድራማ ነው። አዘቅዝቋ አትናደዱ። ወይኔ ሞኝነታችሁ። ሁለቱም ድራማቸውን እየሰሩ ነው፣ ቢዝነሳቸውን እየሸቀሉ ነው። እንዲህ ምን ሆናችኋል? ስራ እኮ ነው፣ ስራ ነው። ገባችሁ? ገንዘብ ዶላር ነው። ዶላር የማያደርገው የለምና የሩታና የአብርሽ መጨረሻው እንግዲህ በፖሊስ ሆኗል ማለት ነው። የእውነት ቢሆን ፖሊስ እንደዚህ እየተቀረጸ ምናምን ትክክለኛውን እንትን ልብስ ለብሶ አይመጣም ብዬ ነው የማስበው። እንግዲህ እኔ ውሸት እንደሆነ ነው የማውቀው፣ ውሸት ነው ብዬ ነው የማስበው። ምክንያቱም ከአሁን በፊት ይሄ ፖሊስ እዛው እና አብርሽ ድራማ ውስጥ ተሳትፎ ስለነበረ ለፍራንክ አስገብተውት ነበርና ወይ አብርሽ ወይ የሩታ ጓደኛ ወይ ቤተሰብ ይሆናል እና እዛው ሀገራቸው ውስጥ የሚኖር ፖሊስ ነው ማለት ነው ድራማ ውስጥ የተካተተውና እንደዚህ ባታደርጉ ጥሩ ነው። ምክንያቱም ለራሳቸው ከባድ ሪስክ አለው። ድራማ ስሩ ግን እንደዚህ ከህግ ጋር የሚያነካካ ከሀገር ጋር ደግሞ ጭራሽ የራሳችሁን አዋረዳችሁ፣ የሴት ልጅ ክብር አዋረዳችሁ፣ ቤተሰብ አዋረዳችሁ፣ ራሳችሁ ተዋረዳችሁ። ከዛ ደግሞ ሀገራችን ልታዋርዷት ነው እንዴ የፈለጋችሁት? የማይሆን ድራማ ውስጥ ፖሊስ ሁሉ ይሄን እኮ ይሄ ፖሊስ ማለት ነው ተከፍሎት ይሆናል እዚህ ጋር እየሰራ ያለው ብር ከፍሎት ይሆናል። ና አንድ ድራማ ስራለን ብር እንከፍላለን ብለውት ነው እንጂ ዝም ብሎ ላይመጣ ይችላል። ና ገና ብር ተከፈለኝ ብለህ ፖሊስ ተብዬውን በዚህ ልክ የሆነ ዝቅ የሚያደርግ ስራ መስራት አለብህ ብዬ አላስብም። እንዴት ናቸው የኔ ወዶች የኔ ማሮች? ደህና ናቸው አለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የአዲሱ ቻናሌ ነው እሺ የኔ ወዶች። ከዚህ በኋላ ሰራበታለሁ በነ አብርሽ ሩታ በማየው ቪዲዮ ላይ አስተያየት ተሰጥበታለሁ እና ብዙዎቻችሁ ሆነ መስሏችኋል፣ ድራማ ነው ውሸታቸው ነው ተጋልጦባቸዋል። ከአሁን በፊት ይሄ ፖሊስ ሰርቶ ነበርና ውሸት ነው። አትናደዱ። ሩታንም አትዘቅዝቁ። ድራማ እየሰራች ነው። የልጅ እናት ናት። ልጇ ሲያድግ ይህን ቪዲዮ ያያል። ፎቶ አትዘቅዝቁ። የሰው ፎቶ አይዘቀዘቅም። በጣም ነውር ነው። ክብሩን የፈጣሪን ፍጡር መዘግዘቅ የለባችሁ። ምክንያቱም ሪል ስላልሆነ ድራማ እየሰሩ ስለሆነ ለድራማ ደግሞ ለምንድነው እናንተ ኃጢአት የምትገቡ? እነሱ ኃጢአት ገብቶ እኛንም ኃጢአት የሚያስገቡ ሰይጣን ፍጡር ናቸውና የኔ ውዶች እንግዲህ አብርሽና ሩታ ብለው በመጨረሻም እንግዲህ ወደ ፖሊስ ጣቢያ ሄደዋል። ወደ ክስ ገብተዋለኝ ምናምን እንግዲህ አብርሽ ሩታ አብርሽን ወደ ፖሊስ ጣቢያ እንዲሄድ አድርገዋለች። ይሄ ነገር እንግዲህ እውነት አይመስለኝም። እውነት ከሆነ ጥሩ አደረገች። ምክንያቱም እየሄደች ሁሌ ከምትለማመጠው ከምትለምነው እሱ እንደፈለገ ከሚንጠባረርባት ከሚኮራባት እንደዚህ ብታደርግ ጥሩ አማራጭ ነው ብዬ አስባለሁ። ምክንያቱም ሁሌ መለማመጥ ጥሩ አይደለም። እሱን ሁሌ መለመን ህግ እያለ ማለት ነው። መብቷን ማስከበር የራሷ እንትን ነው። ከዛ በኋላ ከሱ መራቅ ነው። የምትፈልገውን ነገር ወስዳ ከሱ መራቅ እንጂ ሁሌ ከሱ ጋር መጨቃጨቅ፣ ሁሌ ካሜራ መያዝ ምናምን ጥሩ ነው ብዬ አላስብም። የራሷን ላይፍ የራሷን ህይወት መኖር አለባት ብዬ ነው ማስበው። ይህ ሰው ከተለያየ ሴት ጋር ግንኙነት ካለው ከብዙ ሴት ጋር የሚለጣጠፍ ከሆነ ተው ሲባል የማይተው ከሆነ እሺ አንዴ ሁለቴ ሊያጠፋ ይችላል። አጠፋ፣ ይቅርታ ጠየቀ፣ ከዛ ይቅርታ አደረገችለት፣ ታወቅ። ግን ነገም ይህን ነገር መደጋገሙ ስለማይቀር ማያዳግም እርምጃ መውሰዱ ጥሩ ነው፣ ሪል ከሆነ ማለት ነው። ግን ነገርየው ሪል አይደለም። የሚያናድደው ነገር እውነት አይደለም፣ ውሸት ነው፣ ፌክ ነው እየሰሩብን ያሉ እየተጫወቱብን ያሉት አውቀው ነው እንጂ ሩታ አብርሽን ከሳው ምናምን አይደለም። ሲጀምር እነዚህ ፖሊሶች ራሱ ብር ተከፍሏቸው እየመጡ ናቸው። ፖሊሶቹ ብር ተከፍሏቸው ነው የመጡት።
ትክክለኛ ህጋዊ አካል የሚያስገድድ አካል ድራማ ውስጥ እሷም ሲከራከሩ ቆሞ አያይም። ሲጀመር ሁለቱም እንዲነጋገሩ አይፈልግም፣ እንደዚህ እንዲጨቃጨቁ አይፈልግም። ቀጥ አድርጎ ወስዶ እዛ ነው የሚያሰር እንጂ እነሱ እኮ ቪዲዮዋቸውን እየሰሩ ነው። ሁለተኛ ነገር ሁለቱም ቪዲዮ በአብርሽ ቻናል ነው የተለቀቀው። ስራ መሆኑን የምታውቁት በዚህ ነው። እና እነሱ ስራ እየሰሩ እናንተ የሩታን ፎቶ መዘቅዘቅ መናደድ ምናምን አያስፈልጋችሁም። አብርሽን ለምን አሳሰራችሁ? ምንም አልታሰርም። እሱ የሚያደርገው ነገር ጥሩ ሆኖ አይደለም። እኔ አብርሽን የምታደንቁት ሰዎች ትክክል ና ብዬ ነው ማስበው። ሩታውን ፖሊስ ይዛ መሄዷ ለምን ዋለች? በአባቱ በቤተሰቡ ምንም አታመጭም እኮ ነው ሲላት የነበር በቀደም ምን ታመጫለሽ? ምን ታደርጊኛለሽ? ምናምን እያለች ይዝትባት ነበረ። እኔ ሩታ ትክክል ና ብዬ ነው ማስበው ይህን ነገር ማድረጓ። ምክንያቱም እሱ እየቀለደባት እየተጫወተባት እስከ መቼ ትኖራለች? የእሱ ልጅ ይዛና እኔ ልክ ናት ብዬ ነው ማስበው። መዘቅዘቅ የለባችሁም። አብርሽ ስህተት እየሰራ ነው፣ ከዚህም በኋላ ይሰራል። እንደዚህ አይነት ማያዳግም እርምጃ ካልተወሰደበት ግን ደግሞ ድራማ ነው። ድራማም ቢሆን ሪስክ የሚያስገባችሁን ድራማ መስራት የለባቸውም። እንዴት ነው በእኛ በሀገራችን የእንትን ህጋዊ ልብስ ለብሰው እዚህ ጭምልቅልቅ ያለ ድራማ ዝሙት የሚሰራ ሰው ጋር የምታስገባቸው? እኔ እውነቴን ነው። አብርሽ እንደውም ከሩታ ክስ ይልቅ ይሄ ነው ወደ ፖሊስ ጣቢያ የሚያስገባው ብዬ ማስበው። በእርግጥ እሱ አልለበሰውም፣ የለበሱ ሰዎች ናቸው የሚከሰሱት። ስራቸውን ትተው እዚህ የማይሆን ድራማ ውስጥ መቀላቀላቸው ሊያስቀጣቸው ይችላል። ምክንያቱም ከአሁን በፊት ማነው መሊ ነው ፌድ የሚባል ልጅ በሬንጀር ልብስ ቲክቶክ ይሰራ ነበር እና ቲክቶክ ለምን ሰራህ ተብሎ ታስሮ ያውቃል። ታውቃላችሁ? በፖሊስ ልብስ ማለት ነው። ለምን ሰራህ ተብሎ እና በጣም ይደብራል። እንደዚህ አይደረግም። ህጋዊ ፖሊስ ሆናችሁ ለብር ብላችሁ ድራማ ውስጥ መቀላቀላችሁ ሲጀመር አብርሽ ራሱ እንደዚህ አይነት ድራማ መስራት የለብን ብዬ አስባለሁ። ራስን ወደ መቀመቅ ነው የሚወረውርህ። እሺ ገባህ?